የልብ ሐረግ ልብ አንጠልጣይ ጣፋጭ የፍቅር ታሪክ ክፍል 5 ደራሲ ኢዘዲን ተራኪ ረዚቃ ሙሐመድ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በታላቅ አክብሮት ተጋብዛችኋለሁ። ቪዲዮውን ላይክ በማድረግ ጀምሩ። ዩሱፍ የሚፈልጉት አንቺን ነው ብሎኝ አይኖቹን በድካም ሲከድን በጎጆዋ ውስጥ ያለው አየር የታፈነ መሰለኝ። የአባቴ ሚስጥር፣ የሷሊህ ክህደትና አሁን ደግሞ እኔ ላይ የተጋረጠው አደጋ ሁሉም በአንድ ላይ ተሰብስበው ትንፋሽ አሳጡኝ። ዩሱፍን አየሁት። በቆሰለ ፊቱ ላይ ያለው መረጋጋት ከእኔ መረበሽ ጋር ተጋጨ። በእውነተኛ ህይወት ጀግና መሆን ማለት ምርጫ ሲጠፋ የምትመርጠው ከባድ መንገድ ብቻ ነው። አሮጊቷ እናት አንድ ትንሽ የቆዳ ከረጢት አቀበሉን። ሂክማ፣ ንጋቱ ሚስጥርን አይሸፍንም። ወታደሮች ወደዚህ መምጣታቸው አይቀርም። እዚህ መቆየት አትችይም አሉ። ግን ዩሱፍ፣ እሱም በዚህ ሁኔታ ጥዬው አልሄድም አልኩኝ፣ ድምፄ በእንባ ታንቆ። ዩሱፍን መተው ማለት ገላዬን ቆርጦ እንደመጣል ነበር የሚሰማኝ። እግሮቼ ከቤቱ ወለል ጋር የተጣበቁ መሰለኝ። አሮጊቷ እናት ወደ ዩሱፍ ተጠግተው ግንባሩን በረጅሙ ዳሰሱ። ዩሱፍ እዚህ ይቆያል። እነርሱ የሚፈልጉት አንቺን ነው። አንቺ እዚህ ከቆየሽ ዩሱፍንም አደጋ ላይ ትጥያለሽ። እንደውም አንቺን ፍለጋ ሲሄዱ ለዩሱፍ የመዳን እድል ትሰጪዋለሽ። ሂጂ ሂክማ፣ አላህ ከአንቺ ጋር ነው አሉ። ይህ ትልቅ ፈተና ነበር። ለምትወደው ሰው ስትል ብቻህን ወደ ጨለማው መጓዝ። ዩሱፍን አየሁት። እጁን ያስኩት። እጁ ይቃጠላል። ዩሱፍ አላህ ይጠብቅህ ብዬ በጆሮ ሹክ አልኩት። ስወጣ ወደ ኋላ ተመልሼ ያየሁት የመጨረሻ እይታ ልቤን እንደ መስታወት ሰባበረው። በእውነተኛ ታሪክ ውስጥ ስንብት እንደ ፊልም ረዥም ንግግር የለውም። ያለው የልብ ስብራትና የሚገፋህ ግዴታ ብቻ ነው። የቆዳ ከረጢቱን በልብሴ ስር ደረት ላይ አጥብቄ አሰርኩት። ከረጢት ውስጥ ያለው ነገር ጠንካራና ቀዝቃዛ ነበር። ወረቀት ብቻ እንዳልሆነ ገባኝ። ከጎጆዋ ወጥቼ በሸለቆ እግርጌ ያሉትን ቁጥቋጦች መሸሸጊያ እንዲሆኑኝ እየተጠነቀቅኩኝ ጉዞዬን ጀመርኩ። ፊልም ላይ ቢሆን ኖሮ ፈረስ አግኝቼ ይሮጥ ነበር። በእውነቱ ግን እግሮቼ በጭቃ ተዝረከረኩ። እሾህ ልብሴን እየቀደደው ብርዱ እስከ አጥንቴ እየዘለቀ ነበር። ድንገት ከበስተጀርባዬ የፈረስ ኮቴ ሰማሁ። ቁጥቋጦ ውስጥ ተደብቄ ያየሁ ሷሊህ ነበር። ብቻውን አይደለም፣ ከ3 ወታደሮች ጋር ነው። ፊቱ ላይ ያለው መሸማቀቅ ጠፍቶ አሁን በቁልቁለቱ ላይ በንቃት ይመለከታል። ሷሊህ ከመጮህ ይልቅ ፈረሱን በዝግታ እያስጋለበ ሂክማ፣ እዚህ እንዳለሽ አውቃለሁ። አታስቸግሪ፣ መጨረሻሽን አታስከፊ አለ። ድምፁ በቁጭትና በዛቻ የታጀበ ነበር። ክህደት የሰውን ፊት እንዴት እንደሚቀያይረው አየሁ። በእውነተኛ ህይወት ውስጥ ትልቁ ጠላትህ ደግሞ የሚቀብርህ ሰው ነው። ወታደሮቹ ወደ አሮጊቷ ጎጆ ሲቃረቡ አየሁ። ያ አላህ፣ ዩሱፍን ጠብቀው ብዬ በውስጤ ጮህኩኝ። ምንም ልረዳው የማልችልበት ያ መራራ ሰዓት ከሞት በላይ ከበደኝ። በድንጋዮቹ መሃል እየተሳብኩኝ ወደ ገደሉ አቅጣጫ መራሁ። እግሬ ተንሸራቶ ድንጋዩን ሲንከባለል ድምፁ ለሷሊህ ተሰማው መሰለኝ። ሷሊህ ፈረሱን ወደ እኔ አቅጣጫ ዞሮ አይኖቹ አካባቢውን በንቃት ይቃኛሉ። በዚያች ቅጽበት በእውነተኛ እምነትና በታላቅ ፍርሃት መሃል ቆምኩ። ከረጢቱን አጥብቄ ያዝኩት። አሮጊቷ የሰጡኝ ከረጢት ውስጥ ያለው ወረቀት ብቻ ሳይሆን አባቴ በእኔ ልብ ውስጥ ያስቀመጠው ሌላ ትልቅ እውነት መኖሩ አሁን መረዳት ጀምሬያለሁ። ሷሊህ ፈረሱን እያስጋለበ ወደ ተሸሸኩበት ቁጥቋጦ መጣ። የሆነ ነገር የጠረጠረ ይመስል ድንገት ፈረሱን አቆመ። አካባቢውም ጸጥ አለ። ሷሊህ በጥርጣሬ ዙሪያውን ካየ በኋላ ሆን ብሎ ድምፅ አጥፍቶ ለመያዝ እንዲመቸው ከፈረሱ ላይ በዝግታ ወረደ። ትንፋሽን አጥፍቼ መሬት ላይ ተለጠፍኩ። የፈረሱ ትንፋሽና የሷሊህ የጫማ ኮቴ ወደ እኔ እየቀረበ ነበር። ያ አላህ፣
አንተ ጠባቂ ነህ ብዬ በልቤ ተማጸንኩ። ሷሊህ ቁጥቋጦውን በእጁ ገፋው። ሲገፋውም የደረቁ ቅጠሎች የሚሰባበሩበት ድምፅ በጆሮዬ ውስጥ እንደ ነጎድጓድ አስተጋባ። የመሬቱ ቅዝቃዜና የጭቃው ሽታ ገላይን ወርሶታል። የአላህ በምድር ላይ ያለሁት እኔና ሷሊህ ብቻ የሆንን መሰለኝ። ሷሊህ በጥርጣሬ አይኖቹን ወደ መሬት ሰደደ። ወደ እኔ ጎንበስ ሲል ከሩቅ ከአሮጊቷ ጎጆ አቅራቢያ የወታደሮች ግርግርና የፈረሶች ኮቴ ተሰማ። ያዝ ነው የሚል ድምፅ በንፋስ ታጅቦ በደብዛው መጣ። ሷሊህ ፊቱ ላይ የብስጭትና የድል ድብልቅ ስሜት ታየበት። ትኩረቱ ወደ ጩኸቱ ተሰረቀ። እኔን ፍለጋ ጊዜ ማጥፋት እንዳልፈለገ በሚያስታውቅ ሁኔታ በቁጣ ወደ ፈረሱ ተመልሶ ወጣና ወደ ጎጆ አቅጣጫ ጋለበ። ሷሊህ ከራቀ በኋላ በረጅሙ ተነፈስኩ። ግን ያ ትንፋሽ የሰላም አልነበረም። ከአሮጊቷ ጎጆ አቅራቢያ ጥቁር ጭስ ወደ ሰማይ ሲወጣ አየሁ። ልቤ በድንጋጤ መምታት ጀመረ። ወታደሮቹ ዩሱፍን ማግኘታቸውና የደጓ እናት ኸዲጃን ጎጆ መክበባቸውን ስረዳ ደሜ በውስጤ ቀዘቀዘ። የኸዲጃ መጠለያ በጭስ ሲታፈን ሳየው የጥፋተኝነት ስሜት አቃጠለኝ። ያ ጭስ የቤቱ መቃጠል ብቻ ሳይሆን የኔም የቀድሞ ህይወትና የመመለሻ ተስፋዬ ማብቂያ ምልክት ነበር። ወደ ጎጆው ተመልሼ ልሩጥ፣ ሄጄ እኔን ያዙኝ እሱን ልቀቁት ልበላቸው። ግን አሮጊቷ እናት የነገሩኝ ቃል ጆሮዬ ላይ አስተጋባ። አንቺ እዚህ ከቆየሽ ዩሱፍንም አደጋ ላይ ትጥያለሽ። በእውነተኛ ታሪክ ውስጥ ትክክለኛ ውሳኔ ሁልጊዜ ደስታ ያመጣል። አንዳንዴ ትክክል ሆነህም ልብህ ይደማል። ዩሱፍ ዋጋ የከፈለልኝ እንድተርፍ እንጂ እንድቆም አይደለም። ይህንን ሳስብ እንባዬን በአቧራም እጆቼን አባብሼ ወደ ሸለቆ ጥልቀት አመራሁ። መንገዱ ቁልቁለትና አስቸጋሪ ነበር። ጥቂት እንደተጓዝኩኝ ከፊቴ አንድ ሰፊና ፈጣን ወንዝ አጋጠመኝ። ወንዙ እንደሚጮህ አውሬ ድምፁ ያስፈራል። በእውነተኛ ህይወት ተአምር አይመጣም። ተአምሩን ራስህ በላብህ ትሰራዋለህ። ወንዙን ለመሻገር ግዴታ ውስጥ ሆኜ ወደ ቀዝቃዛ ውሃ ገባው። ውሃው እስከ ወገቤ ደረሰ። የድንጋዮቹ ልዝብነትና የውሃው ግፊት ወደ ታች ሊወስደኝ ይታገለኛል። የቆሰሉ እግሮቼ በድንጋይ ሲላተሙና የውሃው ቅዝቃዜ ደረቴን ሲያፍኑ ሞት በቅርብ እንዳለ ተሰማኝ። በብዙ ስቃይና ትግል ማዶ ወጣሁ። ማዶ እንደደረስኩኝ ድካሙ ስላሸነፈኝ እርጥብ መሬቱ ላይ ተዘረርኩ። ረጥቦ ከላይ ጋር የተጣበቀው ልብሴ ይበልጥ ያንቀጠቅጠኛል። በዚያች ድካም ቅጽበት የቆዳ ከረጢቱ በደረቴ ላይ ሲጋጭ አባቴ ሚስጥሩን ሲሰጠኝ የነበረው ትዝታ በአይምሮ መጣ። ልጄ፣ ሚስጥሩ የሚገለጠው ብርሃን ሲያርፍበት ብቻ ነው ይለኝ ነበር አባቴ። ያኔ ትርጉሙ አልገባኝም ነበር። አሁን ግን በብርድ እየተንቀጠቀጥኩኝ ሳስበው አባቴ ብርሃን ሲል ስለ ፀሐይ ሳይሆን ስለ እውነትና ስለ ጽናት እያወራ እንደነበረ ገባኝ። ንጋቱ ሙሉ በሙሉ ወጧል። ግን ከፊቴ ያለው መንገድ ከሌሊቱ ይልቅ ጨለማና አስፈሪ ሆኖ ታየኝ። ብርሃኑ መጠጊያዬን የሚያጋለጥ ጠላት የሆነ ሷሊህ አሁን ዩሱፍን ይዞ ሚስጥሩ እንዲናገር እያሰቃየው እንደሆነ ሳስብ እግሮቼ ከክብደታቸው የተነሳ ሊታዘዙኝ አልቻሉም። ነገር ግን መነሳት አለብኝ። የአባቴ ሚስጥርና የዩሱፍን መስዋዕትነት በእኔ ትከሻ ላይ ነው ያለው። ከወንዙ ማዶ ያለው ንጋት መጠጊያ የሚሆን ሳይሆን የሚያጋለጥ ብርሃን ይዞ መጣ። እርጥብ ልብሴ ከገሌ ጋር ተጣብቆ ብርዱ እንደ ቀዝቃዛ ቢላዋ አንጀቴ ውስጥ ይገባል። ወንዙን ተሻግሬ ማዶ እንደወደኩኝ ለጥቂት ደቂቃዎች መንቀሳቀስ አቃተኝ። ወደ ኋላ ተመልሼ ሸለቆን አየሁት። በኸዲጃ ቤት አቅራቢያ የሚነሳው ጭስ አሁን በንፋስ ተበታትኖ ደብዝዟል። ያ ጭስ የኔም ተስፋ መበታተን መሰለኝ። በእውነተኛ ህይወት መዳን ማለት ሁልጊዜ መሳቅ አይደለም። አንዳንዴ ተርፈ ስታበቃ ለምን እኔ ብቻ ተረፍኩኝ ብለህ በህሊና የምትገረፍበት መራራ ስቃይ ነው። በቀዝቃዛ እጆቼ ደረቴ ላይ የታሰረውን የቆዳ ከረጢት ፈታሁት። ዩሱፍ የታሰረው ኸዲጃ ቤታቸው የጠፋው ለዚሁ ከረጢት ነው። አባቴ በብርሃን የሚነበበው ሲለኝ የነበረውን ቃል አስታውሼ በውስጥ ያለውን ወረቀት አወጣሁት።
ነገር ግን ወረቀቱ ባዶ ነበር። ነጭና ምንም ጽሑፍ የሌለበት ባዶ ወረቀት። በዚያች ቅጽበት ዓለሙ በላይ ላይ የዞረ መሰለኝ። ያ አላህ ለዚህ ነው ብዬ በዝቅተኛ ድምፅ አጉረመረምኩ። ለአንድ ባዶ ወረቀት ሲባል ነው የዩሱፍ ደም የፈሰሰው? አባቴ ያታለለኝ ለዚህ ነው? የጥፋተኝነት ስሜት፣ የተስፋ መቁረጥ ጥልቅ ከአጥንቴ ውስጥ ገባ። ዩሱፍን ለሞት ትቼ የመጣሁት ለዚሁ ከንቱ ወረቀት መሆኑን ሳስብ ወረቀቱን ቀድጄ ወንዙ ላይ ለመጣል እጄን አነሳው። ነገር ግን አንድ እንባ ከዓይኔ ፈልቆ በወረቀቱ ላይ ወደቀ። በዚያው ቅጽበት የንጋቱ ፀሐይ ጨረር እርጥቡን ወረቀት ወጋው። በፀሐያ ሙቀትና በጨረሩ ብርሃን መካከል በወረቀቱ ላይ ጥቃቅንና ቀጫጭን ምልክቶች መታየት ጀመሩ። የአባቴ እጅ ጽሑፍ። ነገር ግን ጽሑፉ ወደው የሚገባ አልነበረም። ስሞች፣ ቁጥሮችና መስመሮች ብቻ ናቸው። የአባቴ ሚስጥር ለካ እንዲህ በቀላሉ የሚፈታ አልነበረም። ትርጉሙ ግራ ገባኝ። ነገር ግን ያንን ባዶ ወረቀት በብርሃን ሲለወጥ ማየቴ በውስጤ ለወራት የጠፋውን ተስፋ በትንሹ አቀጣጠለው። ድንገት ከበስተጀርባዬ የፈረስ ኮቴ ሰማሁ። በድንጋጤ ቆምኩኝና ወደ ቁጥቋጦ ለመሸሸግ ሞከርኩ። ነገር ግን እርጥብ ልብሴ ከክብደቱ የተነሳ ደከመኝ። እግሬ ተጠልፎ መሬት ላይ ወደቅኩ። አንድ ግዙፍ ጥላ ከላይ ላይ አረፈ። ቀና ብዬ አየሁ። አንድ ሰው በፈረሱ ላይ ሆኖ በትኩረት ይመለከተኛል። ፊቱ በጨለማና በብርሃን መካከል ስለነበረ መለየት አቃተኝ። ሂክማ አለ ሰውየው። ሷሊህ ብዬ በጭንቀት ጮኩኝ። ለመሸሽ በሞክርም ሰውነት አልታዘዛለኝ። ሰውየው ከፈረሱ ወረደና ወደ እኔ ተጠጋ። አይደለሁም አለና አንድ አሮጌ የብር ቀለበት አሳየኝ። የአባቴ ቀለበት ነበር። አባቴ ለአደም ለኸዲጃ ልጅ የሰጠው የመታመኛ ምልክት። አደም መሆኑን ባውቅም በልቤ ውስጥ ያለው ጥርጣሬ ግን አልጠፋም። ሷሊህ ቀለበቱን ከአባቴ ነጥቆ ለአደም ሰጡት ቢሆንስ? በእውነተኛ ህይወት እርዳታ ሲመጣ ሁልጊዜ በንቀት መታየት አለበት። ዩሱፍ ያንቺን መጥፋት ተመልክቷል አለ። አደም ዙሪያውን በንቃት እየሰለለ። ሷሊህ ትኩረቱን ዩሱፍ ላይ ሲያደርግ እኔ ማዶ ተሻግሬ እንድጠብቅሽ ትዕዛዝ ደርሶኝ ነበር። አሁን ግን መሄድ አለብን። ሷሊህ ዩሱፍን ካሰቃየው በኋላ ወደዚህ መምጣቱ አይቀርም። ንፋሱ በሸለቆ መሃል ሲያፏጭ የዩሱፍ የጭንቀት ድምጽ እየመጣ መሰለኝ። በህሊኔ ዩሱፍ በሷሊህ ፊት ቆሞ ሲሰቃይ ታየኝ። ያ ህመም በገላዬ ላይ ተሰማኝ። አደም እጁን ዘረጋልኝ። እጁን አየሁት። ነገር ግን ወዲያው አላስኩትም። ወደማውቀው ስቃይ መመለስ ወይም ወደማላውቀው ሰው እጅ መግባት። መንገዱ ገና ረዥም ነው ሂክማ። ዩሱፍ የታሰረው አንቺ እንድትደርሽ ነው። አሁን ካለቀሽ የመስዋዕትነቱን ዋጋ ታቀየዋለሽ። ተነሺ አለኝ አደም። በረጅሙ ተነፈስኩ። የቆዳ ከረጢቱን መልሼ ደረቴ ላጥብቄ አሰርኩት። ንጋቱ አሁን ሙሉ በሙሉ ወጥቷል። ብርሃኑ ወረቀቱን እንደገለጠው ሁሉ የኔንም ህይወት እየገለጠ ነው። አደምን ተከትዬ ወደ ማላውቀው ጫካ ስገባ ወደ ኋላዬ ዞር ብያየው። ሸለቆ ዩሱፍና ትላንትናዬ እዚያው ቀሩ። አሁን ያስኩት ወረቀት ብቻ ሳይሆን ትርጉሙን የማላውቀው የአባት አደራና ገና ያልተከፈለ የዩሱፍ መስዋዕትነት ነው። በሸለቆ ማዶ አየሩ በጭስ በባሩድና በበቀል ሽታ ታፍኗል። ሷሊህ በቆሰለውና በታሰረ ዩሱፍ ፊት ቆሟል። የዩሱፍ ልብስ በደም ተለውሷል፣ ግን አይኖቹ አሁንም እንደ ንስር ጥርት ያሉ ናቸው። በእውነተኛ ህይወት ጀግንነት ማለት ህመም አለማሰማት ሳይሆን ህመሙ አጥንት ድረስ ዘልቆ እየሰበረው ለአላህ ብሎ ዝምታን መምረጥ ነው። ዩሱፍ ከንፈሮቹ በደም ደርቀዋል። ትንፋሹ ሲቆራረጥ ደረቱ እንደ ከባድ ድንጋይ ይከብደዋል። ሷሊህ በንቀት ወደ ዩሱፍ ተጠጋ። ፊቱ ላይ ያለው ትዕቢት ግን በውስጡ ካለው ስውር ስጋት ጋር ይጋጫል። አንድ ጥያቄ ብቻ ነው የሚጠይቀህ አለ ድምፁን ዝግ አድርጎ ወደ ዩሱፍ ጆሮ ተጠግቶ። ያቺ ልጅ ወዴት ሄደች? ከረጢቱ ሴት አለ? ይህንን ከነገርከኝ ህይወትን ብቻ ሳይሆን ለቤተሰቦችም ሀብት እሰጥሃለሁ። ዩሱፍ ህመሙን ለመቋቋም ጥርሱን አፏጨ። በደረቁ ከንፈሮች ውስጥ ያ አላህ የሚል ዝቅተኛ ድምጽ ብቻ ይሰማል።
ነፍሱ ከአካሉ ጋር የምትታገል ትመስላለች። ሷሊህም አለ በከባድ ትንፋሽ፣ ደግሞ መሬቱ ላይ እየተንጠባጠበ። ሷሊህ አንተ የምትፈልገው ወረቀት ለኔ ክብሬ ነው፣ ለአንተ ግን ሰንሰለትህ ነው። አንተ እኔን እያሰርክ መስሎሃል፣ ነገር ግን እኔ ነኝ ነፃ። አንተ ግን የገዛ ስልጣንህና የገዛ ፍርሃትህ እስረኛ ነህ። እውነቱን በግርፋት የምትገዛ መስሎሃል። ሷሊህ በቁጣ የዩሱፍን የቆሰለ ትከሻ በከባድ ጫማው ረገጠው። ዩሱፍ ከህመሙ ብዛት አይኖቹ ተከደኑ፣ ግን አንዲትም የጩኸት ቃል ካፉ አልወጣችም። ያ ዝምታ ሷሊህን እንደ እሳት አቃጠለው። ዩሱፍን ሲመታው እጁ ለሰከንድ ተንቀጠቀጠች። ይህ ሰው ምን አይነት ጌታ ቢኖረው ነው እንዲህ የሚጸናው? ሞትንስ እንዴት ናፈቀው የሚል ስውር ፍርሃት በሷሊህ ልብ ውስጥ ተዘራ። ሷሊህ ዩሱፍን ሲያየው የሚገርፈው እሱ ሳይሆን ተገራፊው ዩሱፍ እንደሆነ ተሰማው። ዩሱፍ በደሙ መካከል ሆኖ ለሷሊህ የሚራራለት ይመስላል። በተመሳሳይ ሰዓት እኔና አደም በጫካው ጥልቀት በዝምታ እንጓዛለን። ነፋሱ በዛፎቹ መሃል ሲያልፍ የሚፈጥረው ድምፅ እንደ ዩሱፍ ሲቃ ይሰማኛል። አደም በድንገት ፈረሱን አቆመ። አፍንጫውን ወደ ንፋሱ አቅጣጫ ሰዶ ዙሪያውን በንቃት አየ። ፈረሱም እጆቹን ቀስሮ መረበሽ፣ መሬቱን በሰኮነው መጫር ጀመረ። እውነተኛ አደጋ ውስጥ መጀመሪያ የሚመጣው ድምፅ ሳይሆን ድንገተኛ የዝምታ ከባድ ነገር ነው። አደምም እንደኔ እየፈራ መሆኑን ከግንባሩ የሚወረው ላብና የሚቆራረጠው ትንፋሹ ምስክር ነበር። አደም ምን ሆነ? ለምን ቆምን አልኩት፣ ድምፄ በብርድና በድንጋጤ እየተንቀጠቀጠ። ውሾቹ አለ አደም ቃናው ተለውጦ፣ አይኖቹ ጫካውን እየቀደዱ። የሷሊህ አሸናፊ ውሾች ሽታችንን አግኝተውናል። ንፋሱ የእነሱን ጩኸት ይዞልኝ መጥቷል። ከሩቅ የውሾች ጩኸት እንደ መርዶ ነጋሪ በጫካ ውስጥ አስተጋባ። አደም ፈረሱን በኃይል አስነሳው። በጫካው መሃል ስንጋልብ የዛፍ ቅርንጫፎቹን ፊቴን ይቧጭሩታል። የአካላዊ ህመም ግን በልቤ ውስጥ ካለው የጥፋተኝነት ስሜት ጋር ሲወዳደር ምንም ነበር። ከሷሊህ ጅራፍ ይልቅ የዩሱፍ ዝምታ ይበልጥ ያማል የሚል የህሊና ወቀሳ በውስጤ ጮኸ። እኔ ለመኖር ስጋልብ እሱ ስለኔ መሞት ቆሟል። እያንዳንዱ የፈረሱ ሸኮና ድምፅ ከዳተኛ የሚልብኝ መሰለኝ። አደም ዩሱፍን እዚያ በሞት አፍትተ ነው መሄዳችን ልክ ነው? እንዴት ልባችን ጨክኗል? አላህስ ምን ይለን ይሆን አልኩት፣ እንባዬ ከነፋሱ ጋር እየተጋጨ። ሂክማ አለ አደም ወደ ኋላው ሳይዞር ፈረሱን ይበልጥ እያፈጠነ። አንቺ ከተያሽ የዩሱፍ ስቃይ ትርጉም ያጣል። እሱ ራሱን የሰጠው አንቺ ሚስጥሩን ይዘሽ እንድትተርፊ ነው። አሁን መመለስ ማለት እሱን መርዳት ሳይሆን ከከፈለው ዋጋ ማርከስ ነው። ዩሱፍ የፈለገው አካሉን እንድታገኙ ሳይሆን የአባትሽን እውነት እንድታገኝ ነው። ቃላቶቹ እንደ ጅራፍ ገረፉኝ። አባቴ የሰጠኝ ወረቀት እንደግም ያየሁት። በወረቀቱ ግርጌ ላይ በፀሐይ ብርሃን ብቻ የምትታይ አንዲት ጥቃቅን የመስጂድ ምልክትን አየሁ። አባቴ በልጅነቴ ልጄ እውነተኛ እውነት በመስጊድ ጣሪያ ስር በአላህ ቤት ትጠበቃለች ይለኝ የነበረው ትዝታ እንደ መብረቅ በጭንቅላቴ ውስጥ በራ። አደም የያዘውን የቀለበት ምልክትና የወረቀቱን ሚስጥር ስገጥሞ አባቴ መዳረሻዬንና መጠጊያዬን አስቀድሞ እንዳዘጋጀልኝ ተረዳሁ። ውሾቹ እየቀረቡ መጡ። ድምጻቸው አሁን በቅርብ ይሰማል። አደም ወደ አንድ ገደላማና ጠባብ መንገድ ፈረሱን አዞረው። ያ አላህ አንተ ጠብቀን፣ አንተ ካልረዳህን ማንም መረዳት የለንም ስል በልቤ ተማጸንኩ። አሁን ማልቀስ አቆምኩኝ። ምክንያቱም በእውነተኛ ትግል ውስጥ እንባ መንገድ ይጋርዳል። እኔ ደግሞ አሁን ከፊት ለፊት ያለው ገደል እሱን ለማለፍ የጠራ አይንና የጸና ልብ ሊኖረኝ ይገባል። ዩሱፍ እዚያ በሷሊህ እጅ እየደማ ነው። እኔ ደግሞ እዚህ ከሞት ጋር የተሽቀዳደምኩ ነው። የዩሱፍ ጽናት ጉልበት ሆነኝ። ውድና የተከበራችሁ የሚስኪ ዩቲዩብ ቻናል ተከታታዮቼ የልብ ሐረግ የመጨረሻው ክፍል ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣዩ ክፍል እስከምንገናኝ ድረስ በያላችሁበት
ቀንና ሌላችሁ ጸጋ ይሆንልኝ።